የሳይንሳዊና ዘልማዳዊ ያሉ የሳይንሳዊና ከመንገሬ በፊት ከመጀመሪያ ሲጀመር የሰራነውን ስራ ነው የምነግራችሁ። ይቺ ገደም ባለችን እንግዲህ ይቺ የተናገር ለማለት ነው እና ይህንን ሽንኩርት እንትን ስንል ፍል ይቺ ሩብ ገዛ ወይም 0.25 0.25 ሩባ ማለት ነው። ሩባ በዘለማዳዊም በተለምዶም ነው እዚህ ላይ የተተገበረ እና ከሩባ ውስጥ አንድ 0.8ቷን እዚች ላይ ነው ያደርግናል። 0.16 ወይም የሩባን 1/3 የሩባን 1/3 የተከልናት እዚህ ነው። 1/2ኛዋ ግን እሷ ናት ማለት ነው። በሌላው 0.16 ባህላዊ ላይ የተከልናል በዘልማድ የተከልነው ላይ 0.8ቷ ደግሞ እዚህ ላይ ነው። እንግዲህ ይህንን ስንተክለው ፍሉ በአጋጣሚ ፍል ስናፈላ ግንቦት 18 ቀን ነበር ያፈላ ነው። ሙሉ ላይም የቀበሌ ባለሙያዎችም ነበሩ እና ንጥጥር ተብሎ በእንትን የታሸገና ብትን ዘር ብለው ይችን ጣሳ ፍል ግዛት ብለው ገዟትኝ እና ይች ዝርያዋ ቦምቤሪድ ትባላለች። ቦምቤሪድ ናት ብለው ሰጡኝ እና ይችን 1600 ነው የገዟት። አጋጣሚ ነው ይችን 1600 ስገዛ ስናፈላ አልበቅላለች። ያንኛው የብትኑ ዘር በቀላ ስናይ የማይበቅል ከሆነ ከዛ ያንኛው ዘር አዳማሪድ ይባላል እና ባፈላ ነው በ51ኛው ቀን ግንቦት 18 ቀን ነው ያፈላ ነው። ካፈላ ነው በ51ኛው ቀን ሐምሌ 10 ቀን አዛምት መጣ እና እዚህ ላይ እናዛምት የነዚህ እንትኖች መጀመሪያ የጤፍ ቁረን ነበር ባለፉት ዓመት የተዘርቶ የነበረው ማለት ነው እና እነዚህ ለሁለት ስንከፍላቸው ማለት ነው 20 በ10 አድርገን ነው 40 በኪያ የሆነ ናት ወይም 0.02 ካሪ ሜትር ሄክታር ናት። ይችም 0.02 ሄክታር ናት። ያችም 0.02 ሄክታር ናት እና እዚህ ላይ ያደረግናት የተከልነው ተከላ ይኸው እንደምታዩት በጣም የሳሳ ነው እና በተከላ ጊዜ ችግር ሊገጥመው ይችላል። አንዳንዱ ሰው ሲተክል ስሩን ይቆርጠዋል። አንዳንዱ ሰው እንትን ሲል ደግሞ ሳያለብሰውም ይቀራል። በዚያ ላይ ደግሞ ሌላ ስራ በስብስ የሚባል እንትን ብሎ በጣም ክፍተት ፈጥሮብናል። ስንተክለው በጣም የተራራቀ ማንነበረም ቀደም እና ይህንን የተከላው ጊዜ 2 ሳህኒ ዳቦ ወይም 4 ኪሎ ግራም ነው ያደረግንባት እዚህ ላይ ማለት ነው። እዚህ ላይ ልብ በሉ። ጥያቄ ካላችሁ በኋላ መጠየቅ ትችላላችሁ። 4 ኪሎ ግራም በስንተክል 4 ኪሎ ግራም የዚህ ሁለት ማለት በተከላ ወቅት ነው ያደረግንበት። እሱኛው ላይ ደግሞ 12.5 ኪሎ ግራም ዳብ 7.5 ኪሎ ግራም የዛው ሁለት ሳይሆን በተተከለ በ15 ቀኑ ነው እሱ ላይ ያደረግነው። ይህንን ግን የዛው ሁለት ነው። የአንደኛ ዙር መቀስቀሻ ዩሪያ ስንጨምር ነው እሱ ላይ ደግሞ የመጀመሪያ ያደረግንበት ልዩነቱ ማለት ነው እና ይቺ 0.02 ላይ ያለች ሽንኩርት ተመጀመሪያ ጀምሮ ለእንክብካቤ በጣም አስቸግሮኝ ነበር። ያው አልፎ ሆኖ ለርጭትም ለምንም መቶም ባለሙያ ምናምን ሲያው በሽታ አልተከሰተም ተበየለም እያለው ይህንን አረጨውም ነበረ ኬሚካል የመድኃኒት ማለት ነው። ያንኛውን ግን እየረጨሁት ነበረ ተልጅነቱ ጀምሮ ማለት ይሄው ቢረጭም እንኳን የዛን ያህል እንደሱ አጥጋቢ ሆኖ አይረጭም እና ይቺ ሁለተኛ ዙር ላይ 1 ኪሎ ግራም ዩሪያ ጨምረናል። በ15 በተተከለ በ15 ቀኑ ወይም 25 ቀን ማለት ነው። ሶስተኛ ዙር ላይ ደግሞ እንደዚሁ 1 ኪሎ ግራም አድርገናል። በ46 ቀኑ ነው እንደዛ አድርገናል 46። እሱኛው ደግሞ በተተከለ በ15ቱ ቀን አንድ ዚህ ያደረግን። ከዛው በሁለተኛው ደግሞ በ60 ቀኑ ምናምን ነው በቃ ኩርተት እንትን ታለ በኋላ ነው እንትን ያረኩት ማለት ይቻላል። እና እንግዲህ ከዚህ ያየሁት ተሞክሮን በራሴ የወሰድኩት ነገር አለ። እንግዲህ በራሴ እነዚህ እንትኖች አሉ። ሽንኩርቱን እዚያው ላይ ማየት ትችላላችሁ። እሱኛው ላይም አሁን የ7 ሴንቲሜትር ነው ተከላ ሽንኩርት ማለት 7 ሴንቲሜትር ነው። እሱንኛው ሴንቲሜትር የለውም እንደውም እንደዚህኛው የሆነ አንዳንድ እንትን ብለው ነው የተጠጋጋ ነው በጣም እና በዚህ መልኩ ነው እቺን እየለካን እንትን ያለ 7 ሴንቲሜትር አንዳንዱ ሰው እንትን ስለሚነይ 7 እና 5 ምናምን ነው ውፍረቱን። አሁን የሱንና የዚህ ልዩነት ስንየው ከተሰጠን ላይ መሳሪያዎች ከምንጠቀመው በሚል ነው
ይህንን ወፍራም ሽንኩርት ወፍራም እግሩ ወፍራም ነው ብላችሁ ከዚህኛውም ከዛኛውም ለክታችሁ ማወቅ ትችላላችሁ። በዚህኛው ማለት ሴንቲሜትሯን በዚህች ለኩና ከሱኛው ወፍራም ከምትሉት ዘልማዳዊ ከዚህ ደግሞ በሳይንሳዊ ወፍራም ከምትሉት ለኩልኝና የዚህ ንጥጥር ወይም ተሞክሮ እንድናውቀው ከስንዴ እስኪ አንድ ታው ችግር የለው እና የዚህኛው እኔ እንደኔ ማለት ነው ጠቀሜታው ላይ ብዙ ጊዜ መጀመሪያ ላይ እዚህ ላይ ሽንኩርት ከመትከሌ በፊት ማን መሬት ላይ ይሁን ሲባል እምቢ ብሏል ሁሉም ማለት ነው። ጋሽ እንታየውም ነበር እንደው እኔ ሌላ እህል ነው የምዘራው እንደዚህ ነው ምናምን እያለ ከዛ እኔ ደግሞ ፍላጎቴ ነበር ለምን ሙያውን ለመማር ፈልጌ ነው። በቃ የአንድ ዓመት አዝመራ ቢከስርስ ብዬ ማለት ነው። አንድ ዓመት አዝመራ ቢከስርስ ሙያውን ልማር ብዬ ከዚህ አሁን ስታዩት ከሰረ ምናምን ብዙ ምን ይላል ግን ከሱኛው ጋር ሳነጣጥረው ብዙም ልዩነት እንኳን ደግሞ ይሄ ነው ማለት አንችልም። መጨረሻ ላይ ነው ምርቱን ልናውቀው የምንችለው። የዚህኛው ውፍረቱን አሁን ለክተን የዚህኛውን ኩርትና የዛኛውን ኩርትን በግራም ሊለያዩ ይችላሉ እና የዛለ ከሰረ ምናምን ሳይንሳዊ መማር አለብኝ ብዬ ከዚህ ብዙ ነገር የተረዳሁታል። አሁን ለዚህ 7 ሴንቲሜትር ብለውኝ እንደው ከሱና ከዚህ አማካኝ ወስጄ ተሞክሮ ወስጄ ወደፊት ለሚመጣው በራሴ ደግሞ ከዚህ ካየሁት ተሞክሮ 7 ከሆነ ወይ 4 ሴንቲሜትር እንደዛ አድርጌ አሳስቶ በመትከል ጥቅም እንዳለው ነው እኔ የምረዳው ማለት ነው። አሳስቶ መትከል ምክንያቱም አሁን እሱኛው ዛሬ ልክ ድርቅ ሆነ እንደውም ዘንድሮ ዝናብ አልለይ ብሎ ነው ምንም ኩርት ሳያቆርጥ ይደርቃል። ክረምት ላይ በማናቸውም በወደው በምናምን ሰው ስለሚተክል ማለት ነው ይደርቃል። ሳሳ ካለ ግን ካፍሉ ጀምሮ ጊዜ ይቆጥብልናል፣ የሰው ኃይልም ይቆጥብልናል፣ ቶሎ ይደርስልናል። በቃ ድርቅ ቢሆን እንኳን የሆነ ሳንቲም እናገኛለን። እሱኛው ግን ዝናብ ካልዘነበ አሁንም እንደወሸለ ነው የሚቀር። የንኛው ግን አየር በማግኘቱ እንትን ማለት እነዛው እንኳን ኩርት አላቸው ገበያ ፊት የሚቀርብ ነው ይሄንኛው ማለት ነው። ግዛቸው ሽታ እባላለሁ። የጎንቻይ ሶነሴ የገንቦሪ ቀበሌ መስኖ ባለሙያ ነኝ። ይሄኛውን የዘራ ነው ትክክለኛ ሳይንሷን በጠበቀ መልኩ ማዳበሪያውን ዘሩም የእርሻ ድግግሞሹንም ትክክለኛውን ጠብቀን ነው። ይሄኛው ደግሞ አርሶ አደሮች በዘልማድ ወይም ድሮ በሚያመርቱበት ተጠቅመው ነው የዘሩት። እንቅስቃሴ ላይ ወይም አረም ኩትኳቶ ላይ ስንወስድ እኛ ትክክለኛዋን ቀን ወይም ሳይንሷ በሚላት መሰረት እየተከታተልን ያሳረብ ነው ወይም የተከታተል ነው። እነሱ ግን አረም ላይ ብንወስድ ለምሳሌ የከብቶቻችን ነዋን በሚል አረም በወቅቱ ስላላረሙት ልዩነቱ ያመጣው ትልቁ ነገር ይሄ ነው። ከዛ ውጭ ይሄኛውን ማዳበሪያ ላይ ብንወስድ እኛ የተጠቀምነው ማዳበሪያ ከነሱ የኛ ይጨምራል እሱ አጣዊ በሚል ምክንያት ዩሪያ ማዳበሪያ ስንወስድ ሳይድ ድሬሲንግ ላይ አንደኛ አጨማመሩ የኛ ከ35 እስከ 40 ቀን በሚለው የተጠቀምነው ያደረግነው። ሁለተኛ ሳይንሱ በሚለው 50 ኪሎ ግራም ዩሪያ ነው የተጠቀም። ዳፕ ማዳበሪያ በዘሩ ወቅት 25 ኪሎ ግራም ተጠቅመናል። እሷ ላይ ደግሞ ዳፕ ማዳበሪያ የተጠቀምነው እኩል ነው። ዩሪያ ማዳበሪያ ላይ አጣዊ በሚል 40 ኪሎ ግራም የሚሆን ተጠቅማበታለች። እንግዲህ ልዩነቱ ይሄ ነው። አረም ኩትዋቶ ቀደም እንደገለጽኩት የኛ ወቅቱን ጠብቆ ነው የተከታተል። እነሱ ለከውቶች ነው ከውቶች ምን ይበላሉ በሚል ምክንያት ወቅቱ ስላልተከታተለችው ልዩነት ያመጣ በዚህ ነው የሚል እንትን አለ።